ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ ይደርሳል። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በአጫጭር የ5 ሚሊዮን ኮደርስ ስልጠና ስለ ስታኒክ ባንክና እንዲሁም የሪል ስቴት መረጃ ከዚህም ባለፈ የ2019 ዓ.ም የፌዴራል በጀትን አካተናል። በዝርዝር መረጃችን ደግሞ የኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ ዞን መሸጋገርና ከግብይትና ቀብድ ጋር የተገናኙ መረጃዎች አሉን። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን አልፈናል። የፌዴራል መንግስት የ2019 በጀት ዓመት የረቂቅ በጀት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በተያዘው በጀት ዓመት ከመካከለኛው ምስራቅ ግጭት የመነጩ ጫናዎችን በመቋቋም የ10.2 በመቶ እድገት እንደሚመዘገብም ለምክር ቤቱ ባቀረቡበት የበጀት መግለጫ ላይ ገልጸዋል። የህዝብ ተወካዮች ምክር ቤት በ6ኛው 25ኛ መደበኛ ስብሰባው የገንዘብ ሚኒስትር አቶ አህመድ ሺዴ የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀትን በተመለከተ ዝርዝር ማብራሪያቸውን አቅርበዋል። ምክር ቤቱን በረቂቅ በጀቱ ላይ ከተወያየ በኋላ ረቂቅ የበጀት አዋጁን እንግዲህ ለዝርዝር እይታ ለፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ መርቶታል። በነገራችን ላይ በዚህ ዓመት በ2019 ዓ.ም ማለት ነው ከ2.3 ትሪሊዮን ብር በላይ የተበጀተ እንደሆነ ይታወቃል። በኢትዮጵያ የዓመታዊ በጀት ታሪክ ከፍተኛው እንደሆነም በምክር ቤቱ በዚህ ወቅት ተገልጿል። 2 ዓመት ባልሞላ ጊዜ ውስጥ ከ3 ሚሊዮን በላይ ኢትዮጵያውያን ኮደርስ ስልጠናቸውን ማጠናቀቃቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ይፋ አድርገዋል። ስልጠናው በኮምፒውተር ፕሮግራሚንግ፣ በመረጃ ትንተና፣ በአንድሮይድ ሶፍትዌር እና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርቶች መሆኑንም በማህበራዊ ትስስር ገጻቸው ላይ ባስቀመጡት ጽሑፍ ላይ ጠቅሰዋል። በ3 ዓመታት ውስጥም የ5 ሚሊዮን ኢትዮጵያውያን ኮደርስን ለማሳካት ታቅዶ የነበረ ሲሆን ይህም በ2016 ሐምሌ 16 እንደነበረም የሚታወስ ነው። በጊዜው 5 ሚሊዮን ያህል ሰልጣኞች ተመዝግበው የነበረ ሲሆን ወደ 3 ሚሊዮን የሚጠጉት ስልጠናቸውን አጠናቀዋል። ይህ ስኬት የህዝቡን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ሲሉ ጠቅላይ ሚኒስትሩ አስረድተዋል። እስከ ነሐሴ 2018 ዓ.ም የሰልጣኞችን ቁጥር ወደ 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ፕሮግራም አካል እንዲሆንም ጠቅላይ ሚኒስትሩ ጥሪ አቅርበዋል። ስልጠናዎቹ ሙሉ ለሙሉ በነፃ የሚሰጡ ሲሆን ሰርተፊኬቶቹም ዓለም አቀፍ እውቅና ያላቸው ናቸው ያሉት ጠቅላይ ሚኒስትሩ ወጣት ተማሪዎች መጪውን ክረምት እነዚህን ስልጠናዎች በመውሰድ ጊዜያቸውን እንዲያሳልፉም ጋብዘዋል። ቀጥለናል። ስታንቢክ ባንክ በኢትዮጵያ ሙሉ ለሙሉ በራሱ ባለቤትነት የሚተዳደር ባንክ ለመክፈት ጥናቶችን እያካሄደ ስለመሆኑ አስታውቋል። በደቡብ አፍሪካው ስታንዳርድ ባንክ ግሩፕ ስር የሚንቀሳቀሰው ስታንቢክ ባንክ በኢትዮጵያ የፋይናንስ ዘርፍ ውስጥ በሀገር በቀል ባንኮች ላይ ድርሻ ከመግዛት ይልቅ ሙሉ በሙሉ በራሱ ባለቤትነት የሚተዳደር አዲስ ባንክ ለመመስረት አማራጮችን እያጠና ስለመሆኑ ነው የገለጸው። ይህ ውሳኔ የተሰማው በኢትዮጵያ ብሔራዊ ባንክ የወጡ የውጭ ዜጎች የባለቤትነት ገደብ መመሪያዎች ዓለም አቀፍ አበዳሪዎች በግዢ ላይ የተመሰረቱ የተለመዱ የማስፋፊያ ስልቶችን እንዲከልሱ እያስገደደባቸው ባለበት በዚህ ወቅት ነው። በኢትዮጵያ በቅርቡ በጸደቀው የባንክ ስራ አዋጅ መሰረትም የውጭ ኢንቨስተሮች ነባር የሀገር ውስጥ ባንኮችን ድርሻ በመግዛት መግባት የሚችሉ እስከ 49 በመቶ ሲሆን ቀሪው 51 በመቶ ግን በኢትዮጵያውያን የሚሸፈን ነው። ይህ ህግ እንደ ኬሲቢ ኢኩዊቲ ግሩፕ እና ኮኦፐሬቲቭ ባንክ ያሉ ትልልቅ የኬንያ ባንኮች በኢትዮጵያ የነበራቸውን የማስፋፊያ እቅድ የውሳኔ ሰጭነት ሚና ስለሚገድብ እንዲዘገይ አድርጎታል። ስታንዳርድ ባንክ እንግዲህ ከ2015 ዓ.ም ጀምሮ በኢትዮጵያ ተወካይ ጽህፈት ቤት የነበረው ሲሆን አሁን የታሰበው አዲስ ባንክ የመመስረት እቅድ ደግሞ ይህንን መሰረት ይበልጥ እንደሚያጠናክረውም ተስፋ ይደረጋል። ዘገባው የካፒታል ነው። አሁን ደግሞ ሪል ስቴትን የተመለከተ መረጃ እናደርሳቸዋለን። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ የዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበር ይፋ አድርጓል። የኢትዮጵያ የሪል ስቴት አልሚዎች ማህበር ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት በኢትዮጵያ የሚገኙ ሪል ስቴት ቤቶች የሚሸጡበት አማካኝ ዋጋ እንዲኖር የሚያስችል ጥናት እየተደረገ ስለመሆኑ ገልጸዋል። እንደሚታወቀው ቃል እንግዲህ በሀገራችን የሪል ስቴት ገበያ ላይ
በርካታ ጥያቄዎች ይነሳሉ። ይህ ጥናትም አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል፣ ዋጋው አነሰ ብቻ በሚል ገዢዎችን በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር ያግዛልም ብለዋል። በገበያው ውስጥ እንግዲህ ከ50 ሺህ እስከ 400 ሺህ ብር ድረስ በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች ያሉ ሲሆን በተለይም መነሻ ዋጋው አንድ ሪል ስቴት ኩባንያ ይሰራል ወይ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው መሰረት ያደረገ እንዲሆን ጥናቱ ተደርጓል። ሪፖርተር እንግዲህ እንዳስነበበውም በጥናቱ መሰረት በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥም አስረድተዋል። ጥናቱን ማድረግ ያስፈለገበትን ምክንያት ኢንጂነሩ ሲያስረዱ አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ እያስከፈሉ ስለመሆኑም አስረድተዋል። የሲቢኢ ኑር አገልግሎትን በመላው ኢትዮጵያ ተደራሽ ለማድረግ የሚያስችል ንቅናቄ መጀመሩን የኢትዮጵያ ንግድ ባንክ አስታወቀ። የኢትዮጵያ ንግድ ባንክ ከኤፍኤስሲዲ ኢትዮጵያ ጋር በመተባበር አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል ከሰኔ 2018 እስከ መጋቢት 2019 ዓ.ም ለ9 ወራት የሚቆይ ንቅናቄ በዛሬው ዕለት አስጀምሯል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ንቅናቄውን በይፋ ለማስጀመር ባስተላለፉት መልእክት ንቅናቄው ስለ ባንክ አገልግሎት በቂ ግንዛቤ በመፍጠር ዜጎች እንዲጠቀሙ የሚያስችል እንደሆነ ገልጸዋል። በንቅናቄው ለ5 ሚሊዮን ዜጎች ስለ ባንክ አገልግሎት ግንዛቤ በመፍጠር 500 ሺህ ዜጎችን የሲቢኢ ኑር አገልግሎት ተጠቃሚ ለማድረግ ያለመ መሆኑንም ተናግረዋል። ፕሬዝዳንቱ በተለይም የገጠሩ ማህበረሰብ የባንክ አገልግሎት ተጠቃሚነቱ አነስተኛ መሆኑን የተናገሩት አቶ አቤ በዚህ ንቅናቄ ባንኩ በሚሰጣቸው ዘርፈ ብዙ አገልግሎቶች ሁሉንም ማህበረሰብ የአገልግሎቱ ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። ባንኩ የሸሪያ መርሆችን መሰረት ያደረገ ከወለድ ነጻ የባንክ አገልግሎት እየሰጠ መሆኑን የተናገሩት አቶ አቤ በተለይም በእምነታቸው ምክንያት ከባንክ አገልግሎት የራቁ የማህበረሰብ ክፍሎች የሲቢኢ ኑር አገልግሎትን እንዲጠቀሙ የሃይማኖት አባቶች፣ የማህበረሰብ ተጽዕኖ ፈጣሪዎች፣ የሚዲያ ተቋማትና ሁሉም የሚመለከታቸው አካላት ከባንኩ ጋር እንዲሰሩ አቶ አቤ ጥሪ አቅርበዋል። ንቅናቄው በተለይም በአፋር፣ በኦሮሚያ፣ በሶማሌ፣ በአማራ፣ በማዕከላዊ ኢትዮጵያና በቤንሻንጉል ጉሙዝ ክልሎች የባንክ አገልግሎት ባልተደረሰባቸው አካባቢዎች ላይ ትኩረት በማድረግ እንደሚከናወን ተገልጿል። ከ12 ዓመታት በፊት በባንኩ በተጀመረው የሲቢኢ ኑር አገልግሎት በአሁኑ ወቅት በ1913 መደበኛ አገልግሎት የሚሰጡ ቅርንጫፎችና በ156 ከወለድ ነጻ አገልግሎት ብቻ የሚሰጡ ቅርንጫፎች አማካኝነት ከ8.5 ሚሊዮን በላይ ደንበኞች እየተገለገሉ ይገኛሉ ብሏል ኢትዮጵያ ንግድ ባንክ።